ይህንን ቪዲዮ ሳታይ አዲስ አበባ ላይ ከየትኛውም ሪል ስቴት ቤት እንዳትገዛ ቀድማችሁ እንድትጠነቀቁ አራት ዋና ዋና ፖይንቶች እነግራችኋለሁ። ከየትኛውም ሪል ስቴት ቤት መግዛት ስታስቡ አንደኛው ቼክ ማድረግ ያለባችሁ የሰነድ ማረጋገጫ ነው። አንዳንድ ሪል ስቴቶች መሬታቸውን አስይዞ ከባንክ ሊበደሩ ይችላሉ። ስለዚህ የገነቡበት ያለው መሬቱ ራሱ የባንክ ዕዳ ስር የወደቀ መሬት ነው። ከእንደዚህ አይነት ሪል ስቴቶች ለመጠንቀቅ የመሬቱን ማዘር ካርታ ቼክ ማድረግ አለባችሁ። የካርታ ቁጥሩን ይዛችሁ የባንክ ብድር እንዳለበትና እንደሌለበት ቼክ ማድረግ አለባችሁ። ሁለተኛው ደግሞ ተጨማሪ ወጪዎች ቼክ ማድረግ አለባችሁ። የአንድ ቤት ዋጋ 10 ሚሊዮን ነው ከተባለ በ10 ሚሊዮን ብቻ ያልቃሉ የሚል ነገር ቼክ ማድረግ አለባችሁ። አንዳንድ ተጨማሪ ወጪዎች ይኖራሉ። ለምሳሌ ሜቢ ኮሚሽን ልትከፍሉ ትችላላችሁ። ቤቱንም ደግሞ አትዋት ኮንስትራክሽን ስቴጅ እንደምትረከቡ ቼክ ማድረግ አለባችሁ። ሴሚ ፊኒሽድ ነው ወይስ ፉሊ ፊኒሽድ ነው? ይህንን ቼክ ማድረግ አለባችሁ። የቤት ዋጋ 10 ሚሊዮን ነው 20 ሚሊዮን ነው ስለተባለ ብቻ ዋጋው በዛ አይወሰንም ማለት ነው። ሴሚ ፊኒሽድ ከሆነ ቤታችሁን ከተረከባችሁ በኋላ ሴራሚክ፣ ቀለም፣ የተለያየ ነገሮች የፊኒሽንግ ስራ በራሳችሁ ትሰራላችሁ። ስለዚህ ተጨማሪ ወጪ አለባችሁ ማለት ነው። ፉሊ ፊኒሽድ ከሆነ ግን ሙሉ በሙሉ እየተጠናቀቀ ነው። እቃችሁን ብቻ ይዛችሁ መግባት ነው። ስለዚህ ሴሚ ፊኒሽድ ነው ወይስ ፉሊ ፊኒሽድ ነው የሚለውን ነገር በደንብ ቼክ ማድረግ አለባችሁ። ውሉ ላይም በግልጽ እንደተጻፈ ቼክ ማድረግ አለባችሁ። አራተኛው በደንብ ማየት ያለባችሁ ሎኬሽኑ ነው። ቤቱን ማደስ ትችላላችሁ፣ ቦታውን ግን አትቀይሩም። ሎኬሽን በጣም 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 ማቴር ያደርጋል። ወደፊት ቤታችሁን መሸጥ ከፈለጋችሁ፣ ማከራየት ከፈለጋችሁ ሎኬሽኑ በጣም ማቴር ያደርጋል። ከቤቱ ኳሊቲ በላይ ሎኬሽኑ ዋጋ ያወጣል። አንድ ጀሞ የሚገኝ አፓርትሜንት ቤትና ቦሌ የሚገኝ አፓርትሜንት ቤት በምንም አይነት ሁኔታ እኩል ሊሆን አይችልም። ሎኬሽኑ በጣም በጣም ማቴር ያደርጋል። አሪፍ አሪፍ ሎኬሽን ላይ ከሆነ ለዲያስፖራዎች ማከራየት ትችላላችሁ። ለውጭ ሀገር ዜጎች ወይ ደግሞ ጋስታውስ አድርጋችሁ ማከራየት ትችላላችሁ። ስለዚህ ሎኬሽን በጣም በጣም ማቴር ያደርጋል። እንደዚህ አይነት ቲፖች ከፈለጋችሁ አዲስ አበባ ላይ ከየትኛውም ቦታ ቤት መግዛት ካሰባችሁ ለእኔ መደወል ትችላላችሁ። በነፃ አማክራችኋለሁ። እንግዲህ ስሜ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ሆኜ እየሰራሁ እገኛለሁ። እናንተም ደግሞ ኢንትረስትድ ከሆናችሁ አዲስ አበባ ላይ የንግድ ሱቅ ወይ ደግሞ አፓርትሜንት ቤቶች የመግዛት ሀሳብ ካላችሁ ስለ ሞን ሪል ስቴት አንዳንድ ነገር ልበላችሁ። ሞን ሪል ስቴት እንግዲህ አሁን ላይ አየር ጤና አደባባይ፣ ከአየር ጤና ወደ ለም ባንክና ወደ ቤቴል በሚወስድ ዋና አስፋልት ዳር ኮምፓውንድ አፓርትሜንት እየገነባ ይገኛል። እንግዲህ ኮምፓውንድ አፓርታማና ሲንግል አፓርታማ ሲሆን በጣም ልዩነት አለው። የኛ ኮምፓውንድ አፓርታማ በውስጡ ከ3500 ካሬ በላይ ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። አጠቃላይ 8000 ካሬ ላይ ያረፈ ኮምፓውንድ አፓርታማ ሲሆን በውስጡ 5 ብሎኮችን ብቻ የሚይዝ ኮምፓውንድ አፓርታማ ነው ማለት ነው። አጠቃላይ 500 አባወራዎችንና 200 ነጋዴዎችን የሚይዝ ሰፊ ግቢ ነው። ዋጋችን ከሌሎች ሪል ስቴት አንጻር በዛ ላይ ኮምፓውንድ ሆኖ የት ሪል ስቴት ብትሉ በማይገኝ ዋጋ ነው። በካሬ 77900 ብር ብቻ ነው የሸጥን የምንገኘው። ከ4% ወይ ደግሞ ከ8% ቅድመ ክፍያ ጀምሮ አግሪሜንት መውሰድ ትችላላችሁ። ያለውን ነገር መታችሁም ቼክ ማድረግ ትችላላችሁ። ከባለ 1 መኝታ እስከ ባለ 3 መኝታ ብዙ የካሬ አማራጮች አለን። ሁሉም ቤቶቻችን በደንብ ናቹራል ላይት ያገኛሉ። በየፍሎሩ ቆሻሻ የምትጥሉበት ጋርቤጅ ሹተር አለ። ስታንድ ባይ ጀነሬተር አለን። በተጨማሪም የከርሰ ምድር ውሃ ኦልሬዲ ወጥቷል። የኮንስትራክሽን ፕሮግሬሱም አሁን ላይ እዚሁ በራሳችን የከርሰ ምድር ውሃ እየተሰራ ይገኛል። እዚህ ቪዲዮ ላይ የምታዩት ግንባታቸው ሙሉ በሙሉ እየተጠናቀቁ የንግድ ሱቆች፣ በተጨማሪም ደግሞ በግንባታ ሂደት ላይ የሚገኙ አፓርትሜንት ቤቶች እየሸጥን እንገኛለን ማለት ነው። የባንክ ብድር መጠቀም ለምትፈልጉ ደንበኞቻችን ደግሞ 50% ከወለድ ነፃ የሆነ የባንክ ብድር ድርጅቱ ያመቻቻል። ቤቱን እስክትረከቡ የቤቱ ግማሽ ዋጋ ብቻ ከፍላችሁ ቀሪ 50%ቱን ከተረከባችሁ በኋላ በ10 ዓመት ጊዜ ከወለድ ነፃ በሆነ ያከፋፈል ኢንተረስት ፍሪ ነው መጠቀም ትችላላችሁ። አሁን ላይ 100% ወይ ደግሞ 50% ከፍ አድርጎ መክፈል ለሚችሉ ደንበኞች እስከ 30% ታላቅ ቅናሽ፣ እውነተኛ የሆነ ቅናሽ ይደረጋል። ይሄን እድል መጠቀም ትችላላችሁ። እንግዲህ ሎኬሽኑ በጣም አሪፍ ነው። አየር ጤና አደባባይ አስፋልት ዳር ነው። ሰፈሩ ላይ የትምህርት ቤቶች፣ የንግድ ማዕከላት፣ ሱፐር ማርኬቶች፣ የሃይማኖት ተቋማት ይገኛሉ። ሰፈሩ ላይ ብዙ ኢንፍራስትራክቸሮች የተሟላለት ሰፈር ነው ማለት ነው። አየር ጤና ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። አዲስ ሰፈር አይደለም፣ የቆየ ሰፈር ስለሆነ ብዙ መሰረተ ልማቶች የተሟላለት ነው።
ወደ መሀል ከተማም ለመሄድ ከትራንስፖርቴሽን አንፃር በጣም ምቹ ነው። ዋጋችንም ደግሞ ኮምፓውንድ አፓርታማ ሆኖ በጣም አሪፍ ነው። በዚህ ዋጋ የትም አይገኝም። ምቹ የሆነ አከፋፈል አለን። ስለዚህ ውጭ ሀገር ያላችሁ በዋትስአፕ ወይ በቴሌግራም ቀጥታ ደውላችሁ እኔን ማግኘት ትችላላችሁ። ስልኬን እዚህ ላይ ጽፌያለሁ። ለበለጠ መረጃ ለሳይት ጉብኝት ለየትኛውም ከየትኛውም ሪል ስቴት ደግሞ የቤት የመግዛት ሀሳብ ካላችሁ እኔን ማማከር ትችላላችሁ። ሰላም ሁኑ ጋይስ።